እዚህ ጋር ያለው ኮመንት ምን ይላል? አሁን ያተረፍኩትን ማን ነው የሚገዛኝ ይላል። ይሄ የተጻፈው እንግዲህ ስለ ኢትዮጵያ ስቶክ ማርኬት የሰራሁት ቪዲዮ ላይ ነው። እውነትም እንግዲህ ማን ነው የሚገዛችሁ፣ ማን ነው የሚሸጥላችሁ የሚለውን ላስረዳችሁ። እንደምታውቁት እንግዲህ ከዚህ በፊት ልክ መጀመሪያ አክሲዮን ስገዙ ከራሱ ከድርጅቱ ነው የምገዙት። መሸጥ ስትፈልጉ ደግሞ በአካል ራሳችሁ ማኑዋሊ ገዢ ፈልጋችሁ ፐርሰንቱን ራሳችሁ ተደራድራችሁ ነው የምሸጡት። አሁን እየመጣ ወዳለው ማርኬት ግን ስመጣ አንድ ለየት ያለ ነገር አለ። ማርኬት ሁል ጊዜ ሊኩዊዲቲ ይኖረዋል። ይሄ ማለት ማርኬቱ ላይ ሁል ጊዜ አሰርቴን ፕራይስ ለመግዛትም ለመሸጥም ዝግጁ የሆኑ ሰዎች ሁል ጊዜ አሉ። የመጀመሪያዎቹ ልክ እንደኔና እንደናንተ ሪቴል ሊኩዊዲቲ ነው። ለምሳሌ እኔ አንድ ሼር መግዛት ብፈልግ ሌላ ሰው ደግሞ ሌላ ቦታ ላይ መሸጥ የሚፈልግ ከሆነ የሁለታችን ኦርደር ማች ያደርግና ሁለታችን እንለዋወጣለን ማለት ነው። ኦፍኮርስ ኤስኤክስ መካከል ላይ ያለ ኦርደር ቡክ። ነገር ግን አብዛኛው ጊዜ 99% ኦፍ ዘ ታይም ሪቴል ሊኩዊዲቲ በቂ አይደለም። በዚህም ምክንያት ሊኩዊዲቲ ፕሮቫይደሮች ለመምጣት ይገደዳሉ ማለት ነው። ሊኩዊዲቲ ፕሮቫይደሮች ማለት ለዚህ ስቶክ ማርኬት ወይም ደግሞ ለኤኒ ማርኬት በቃ ዋልታ ናቸው፣ ምሰሶ ናቸው ማለት ነው በማንኛውም መንገድ። ሊኩዊዲቲ ፕሮቫይደር ስራቸው እነዚህን ስቶኮች በጣም በብዛት ይይዛሉ፣ በበቂ ሁኔታ ማለት ነው። ገንዘብም በዛው ልክ በጣም በበቂ ሁኔታ አላቸው። ለዛ ኤኒ ታይም መግዛት ስትፈልጉ ይሸጡላችኋል፣ መሸጥም ስትፈልጉ ይገዛችኋል ማለት ነው። ኤኒ አማውንት ቢሆን ምንም አይነት ከፍተኛ ገንዘብ ቢሆን። ይሄ ማለት እንግዲህ ገዢ ለመፈለግ 2 ቀን 3 ቀን እስከ ሳምንት ማባከን የለባችሁም። በሰከንዶች መሀል እነሱ ይገዟችኋል፣ ይሸጡላችኋል። ምንም ችግር የለባችሁ። ኢትዮጵያ ውስጥ ሊኩዊዲቲ እንደዚህ እነማን ፕሮቫይድ እንደሚያደርጉ ባላቅም፣ ለምሳሌ የአሜሪካ ስቶክ ማርኬት ወይም ደግሞ አጠቃላይ የዓለም ማርኬት ላይ እነዚህ ከፍተኛ የሚባሉ ሊኩዊዲቲ ፕሮቫይደሮች ናቸው። የእነዚህ ስራቸው እንግዲህ ማርኬት ሜከር ይባላሉ። ምንድን ነው ትርፋቸው? ለምንድን ነው እንደዚህ የሚያደርገው ካላችሁ ደግሞ እዚህ ጋር ከዚህ በፊት ቪዲዮ ሰርቼ ነበር፣ ካፕሽን ላይ አስቀምጥላችኋለሁ። ገብታችሁ ይዩት፣ ይጠቅማችኋል።